ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። ስለ አዲሱ የፋኖ ድርጅት አንድ ድርጅት አፋብ የአማራ ፋኖ ብሔራዊ ንቅናቄ የሚባለው አፋብን ምን እየተባለ ነው በሚል ዙሪያ አንዳንድ መረጃዎችን አንዳንድ ሀሳቦችን ይዤላችሁ መጥቻለሁ። በጣም የተለያዩ አስተያየቶችን የሚሰጡት አብዛኛው ስለዚህ ድርጅት እየተሰጠ ያለው አስተያየት አዎንታዊ አስተያየት ነው። ከፍተኛ ድጋፍ ከፍተኛ የሆነ ደስታ እያየን ነው። በተለይ በህዝብ ዘንድ በጎንደር፣ በጎጃም፣ በወሎ፣ በሸዋ በተለያዩ የሀገሪቷ ክፍሎች ፋኖ አንድ በመሆኑ የዚህ አሁን ያለውን በስልጣን ላይ ያለውን ክፉ አገዛዝ እድሜ የሚያሳጥር በመሆኑ ብዙዎች በደስታ እያዩት ነው እና በጣም ብዙዎቻችን እኔንም ጨምሮ ብዙዎቻችን ለዚህ ድርጅት ያለንን ድጋፍና አጋርነት እየገለጸን ነው እና ይህን በምናደርግበት ጊዜ ግን ጥያቄዎች ይነሳሉ። እነዚህ ጥያቄዎች ግን በሂደት ይፈታሉ በሚል ነው። ከተሰጡ አስተያየቶች መካከል ሁለት አስተያየቶችን እንደ ማሳያ ይዤ እመጣለሁ። እነዚህ ሁለት አስተያየቶች ሁሉንም የሚያሳዩ አይደለም። ነገር ግን የዓለም አቀፍ ማህበረሰብ በዓለም አቀፍ ማህበረሰብ ዘንድ ይሄ የፋኖ አንድነት ምን አይነት አመለካከትን ጥረዋል፣ ምን እየተባለ ነው በሚለው ከዓለም አቀፍ ማህበረሰብ አንጻር ያንን ያለው እንደገና ደግሞ ከአገዛዙ አንጻር ደግሞ ምን እየሆነ እንዳለ አንድ የአገዛዙ ካድሬ የአገዛዙ አቀንቃኝ ለአገዛዙ የቆመ ሰው ምን እያለ እንደሆነ ከሱ አንጻርም አንዳንድ ነገሮችን ለማለት እሞክራለሁኝ እና እስቲ እንግዲህ መጀመሪያው ከምንድን ነው ስለ አዲሱ ፋኖ አደረጃጀት ምን እየተባለ ነው የሚለውን ለምጀምረው በተለይ የዓለም አቀፍ ጋዜጠኞች የዓለም አቀፍ ፐንዲትስ ምን እያሉ ነው የሚለውን ለምሳሌ ማርቲን ፕላውት የተሰኘው ፐንዲት በጣም የደቡብ አፍሪካ ጋዜጠኛ ነው። በብዙ ዓለም አቀፍ ሚዲያዎች የሚጽፍ ነው። በኢትዮጵያ ጉዳይ ላይ በዚህ በፋኖ ጋር በተገናኘ ይህንን ያለው እና ማርቲን ፕላውት ብሎግ ሲያደርግ ኢትዮጵያ ይላል። ኢትዮጵያ ስላለው ነገር ነው የሚናገረው። ኢትዮጵያ ብሬኪንግ ሪፖርት ይላል፣ ሰበር ዜና ይላል። ኢንዲኬት ዛት ፋኖ ፋንክሽንስ ነበሩ፣ የተለያዩ የፋኖ አደረጃጆች ነበሩ። እነዚህ ፋኖ ፋንክሽኖች አንድ ላይ ወጥተው ዜ ዲክሌር ዜር ዩኒፊኬሽን ኦን 17 ኦፍ ጃንዋሪ 2026 ይላል። አንድነታቸውን ዲክሌር አድርገዋል፣ አውጀዋል። እነዚህ የተለያየ ፋንክሽኖች፣ የተለያዩ የፋኖ አንጃዎች፣ የተለያዩ የፋኖ አደረጃጀቶች አንድነታቸውን በጥር 9 ቀን በፈረንጆች ደግሞ አቆጣጠር 17 ጃንዋሪ 2026 አንድነታቸውን አውጀዋል ይላል እና ያ ያወጁትም ደግሞ ፎርሚንግ የአማራ ናሽናል ሙቭመንት ይላል። የአማራ ብሔራዊ ንቅናቄ የሚል ድርጅት እንዳቋቋሙ ያንን ፎርም እንዳደረጉ የተለያዩ ፋንክሽኖች በአንድ ላይ ሆነው አንድ እንደመጡ ዲክሌር አድርገዋል ብሎ ማርቲን ፕላውት ይገልጻል። እና ምንድን ነው የሚለው አፖይንቲንግ ይሄ ድርጅት ደግሞ እንዳለፈው ጊዜ አፋብሃ ጋር እንደነበረው ድርጅትን ማቋቋም ብቻ ሳይሆን ይሄ ድርጅት ሃቭ አፖይንትድ ፖለቲካል ኤንድ ሚሊተሪ ሊደርስ ይላል። አፖይንቲንግ ፖለቲካል ኤንድ ሚሊተሪ የፖለቲካና የወታደራዊ መሪዎችንም መርጦ አስቀምጧል ይላል። ስለዚህ ድርጅቱ ድርጅት ነው። የድርጅቱ ሰብሳቢዎች፣ የፖለቲካ አመራሮች፣ የፖለቲካ ዘርፍ፣ የውጭ ግንኙነት ዘርፍ፣ የሎጂስቲክ፣ የተለያየ የህዝብ አስተዳደር፣ የወታደራዊ አስተዳደር፣ ወታደራዊ አዛዥ፣ ምክትል ወታደራዊ አዛዥ ወዘተረፈ እነዚህ በሙሉ ምን ሆነዋል ነው የሚለው እነዚህ በሙሉ ተለይተው ወጥተዋል ይላል። ከዛ ምንድን ነው የሚለው ማርቲን ፕላውት ዘሙቭ ይላል። ዘሙቭ ይሄ ድርጊት ይሄ ትናንት ጥር 9 ቀን ወይም ጃንዋሪ 17 የታወጀው የፋኖች አንድነት የተለያዩ የፋኖ አደረጃጀቶች ደግሞ የተለያዩ የፋኖ አደረጃጀት he has sent shock waves through the government ይላል። ሾክ ዌቭ ማለት ምንድን ነው? ማዕበል ሱናሜ ማለት ነው። በቃ ትልቅ መንቀጥቀጥን ፈጥሯል። ትልቅ ድንጋጤን፣ ትልቅ ሽብርን፣ ትልቅ ትርምስን በአገዛዙ ካምፕ ፈጥሯል ነው የሚለው The move has sent shockwaves through the government ይላል። as the unified ፋኖ reportedly prepares for strategic operation ለምንድን ነው በአገዛዙ ዘንድ ትልቅ ድንጋጤ የፈጠረው? ለምንድን ነው በአገዛዙ ዘንድ ትልቅ ድንጋጤ የፈጠረው? ሾክዌቭ ለምንድን ነው የፈጠረው? ለምንድን ነው ማዕበል ሱናሜ የፈጠረው በአገዛዙ ዘንድ? ማርቲን ፕላውት እንደተናገረው ያ የፋኖች አንድነት የሚያመጣው ነገር ስላለ ነው። ያ የፋኖች አንድነት በፋኖ ኦፕሬሽን ዘንድ ስትራቴጂክ የሆነ ኦፕሬሽኖች ሊጀምሩ እንደሆነ ስለታወቀ ስትራቴጂክ የሆነ ኦፕሬሽን ማለት ብዙ ጊዜ በዚህ ፕሮግራም ላይ ሰርቸዋለሁ። ታክቲካል ድሎች አሉ፣ ስትራቴጂክ ድሎች አሉ። ታክቲካል ድሎች ማለት ይሄ የችርቻሮ ድል የሚባሉት በቃ ውጊያዎች ይደረጋሉ፣ የተለያየ ቪክትሪ እናገኛለን፣ እናሸንፋለን። ግን ያ ያሸነፍነው ነገር ጨዋታውን አይቀየርም። ስለዚህ ጎንደር፣ ሜጫና ደንበጫ፣ ወገራና እንጀባራ፣ እስቴና ዱር ቤቴ፣ ቋሪትና ጨዋሂት፣ ቆላ ድባና ምናምን ድባ እንደዚህ የተለያዩ ቦታዎች በሰሜን ሸዋ በማጀቴ በመራቤቴ
በአጣዬ፣ በጊሼራቤል፣ በወገሬ፣ በመዘዞ ይሄ ከደብረ ብርሃን በስተሰሜን ባሉ አካባቢዎች በሸዋ ውስጥ እንደዚሁም ደግሞ በወሎ በጎጃም እና በጎንደር የሚደረግ ውጊያ በአማራ ክልል ውስጥ ስለሆነ ውጊያው የሚደረገው የአማራ ማህበረሰብ ባለበት ጊዜው ስለሆነ የአብይ አህመድን አገዛዝ ሼክ አላደረገውም። በቃ ውጊያ ይደረጋል፣ አማራ ክልል ውጊያ ይደረጋል፣ ጎንደር ውጊያ ይደረጋል፣ ጎጃም ውጊያ ይደረጋል፣ ሸዋ ውጊያ ይደረጋል፣ ሰሜን ሸዋ ውጊያ ይደረጋል፣ ወሎ ውጊያ ይደረጋል። ህዝቡ ሲመራው ፋኖን ትቶ በቃ ህዝቡ ሲመራው አብይ አህመድ ወይ ይቅር በለን ብሎ ወደኛ ይመጣል። ስለዚህ እዛ ውጊያው እንደፈለገ ይኖር። እኛ እስካጋ እስካልመጡ ድረስ አዲስ አበባ እስካልደረሱ ድረስ ኦሮሚያን እስካልነኩ ድረስ እኛ በአርሲ በባሌ በተለያየ ቦታ መናፈሻዎች እየገባን አዲስ አበባን ደግሞ ኮሪዶር በኮሪዶር እያደረገን ወደፊት የኦሮሚያ ሪፐብሊክ ዋና ከተማ የምትሆነውን አዲስ አበባን ደግሞ ኮሪዶር በኮሪዶር እያደረገን እንደገና ለታላቁ ኦሮሚያ ሪፐብሊክ ደግሞ ወደብ ስለሚያስፈልጋት የአሰብ ወደብን እያመቻቸን ይሄን እያደረግን እኛ የራሳችንን ስራ ታላቁ ኦሮሚያ ሪፐብሊክን የመገንባት ስራ እንሰራለን። ይሄ ሰሜን ያለው ማህበረሰብ ግን እየተራበ በጦርነት እየወደቀ እየታረዘ ይለቅ እንደፈለገ በሚል ምንም ነገር ሳይነኩ በአማራ ክልል ጦርነቱ እየቀጠለ በትግራይም የትግራይ ህዝብ እየተራበ በዚህ ሁኔታ ይቀጥል ነበር። ስለዚህ የአብይ አህመድን መንግስት ምንም አላነቃነቅም። እንደፈለጉ እየዘነጡ እየኖሩ ነው እነሱ እየዘነጡ እየኖሩ ነው። እንደምታዩት በቀደም ዕለትም እንደዚሁ ኤርፖርት በቢሾፍቱ አካባቢ የመሰረተ ድንጋይ አድርጓል። ያ ኤርፖርት የኦሮሚያ ንብረት አድርገው ነው የሚያስቡት። የኦሮሚያ እዛ ውስጥ የሚቀጠሩት ኦሮሞዎች ናቸው። ሁሉ ነገር የኦሮሞ ነው፣ ሁሉ ነገር ለኦሮሞ ነው፣ ሁሉ ነገር በኦሮሞ ነው። የኢትዮጵያ ኤርፖርት ብለው ሳይሆን ያን ነገር እያደረጉ ያሉት የኦሮሚያ ኤርፖርት በሚል በእሳቤ ነው ያንን ሁሉ ነገር እያደረጉ ያሉት። ስለዚህ እንዲህ አይነት ፖለቲካ ስለሆነ የሚያራምዱት አሁን እየተደረገ ላለፉት 2 ዓመት ተኩል እየተደረገ ያለው ጦርነት ጨዋታ የሚቀይራል። የአብይ አህመድን እድሜ የሚያሳጥር ብቻ ሳይሆን የፋኖን ትግል የሚቀለብስ ህዝቡ ተማሮ ከፋኖ ትግል እንዲሸሽ የሚያደርግ ህዝቡ እንዲሰላች የሚያደርግ እንቅስቃሴ ነበር ላለፉት 2 ዓመት ተኩል ሲደረግ የነበረው ስትራቴጂክ ያልሆነ እንቅስቃሴ። አሁን ደንበጫ የምትባል ከተማ ለምሳሌ ደንበጫ 5 ጊዜ ነው 6 ጊዜ ነው በፋኖ ተይዛ የተለቀቀችው። ትያዛለች፣ ትለቀቃለች፣ ትያዛለች፣ ትየቀፋለች። ይሄ ውጊያ አይደለም። ይሄ ስትራቴጂክ ጦርነት አይደለም። የሆነ ከተማ ቆቦ ይገባል፣ የሆነ ከተማ ምንድን ነው ውጫሌ ይገባል። ፋኖ ገባ ይባላል፣ ፋኖ ወጣ ይባላል። ፋኖ ገባ ይባላል፣ ፋኖ ወጣ፣ ፋኖ ገባ፣ ፋኖ ወጣ፣ ፋኖ ገባ። እንደዚህ ይሄ ስትራቴጂክ ድል አይደለም። እንደውም በአዲስ አበባ አንድ ቀልድ አለ። ስጋ ጥብስ በሚያዙበት ጊዜ የፋኖ ጥብስ የሚባል ያዛሉ ሰዎች። የፋኖ ጥብስ የፋኖ ጥብስ ማለት ምንድነው? ገባ ወጣ ጥብስ ማለት ነው። ያን ያህል የፋኖ ትግል መቀለጃና መሳቂያ የሆነበት ሁኔታ ነው የነበረው። ለምን? ፕራክቲካል የሆነ ውጊያ ነው የሚያደርጉት። የችርቻሮ ድል ነው የሚያደርጉት። ያ ለምንድን ነው? የተከፋፈሉ ነበሩ። አንድነት አልነበራቸውም። አንድነት ኖሯቸው ጥንካሬ ኖሯቸው ወደፊት በመሄድ አዲስ አበባ ደጃፍ ትግሉን ከኦሮሞ ክልል ወደ ኦሮሞ ክልል ወደ አዲስ አበባ በማስጠጋት ወደ መሀል ሀገር በማምጣት ይህን አገዛዝ የመገርሰስና ሼክ የማድረግ አቅም አልነበራቸው። አሁን ግን ማርቲን ፕላውት እንደሚለው ምንድን ነው ይሄ በአገዛዙ ዘንድ ትልቅ ሻክዌቭ፣ ትልቅ ማዕበል፣ ትልቅ መደናገጥን፣ ትልቅ ፍርሃትን ፈጥሯል። የፈጠረበት ምክንያት ምንድን ነው? ከዚህ በኋላ ፋኖች ስትራቴጂክ የሆነ ኦፕሬሽኖችን ማድረግ ስለሚጀምሩ እንደ ከዚህ በፊቱ መሸንቴና ዱር ቤቴ እንደ ከዚህ በፊቱ ቋሪትና ጨዋሂት እንደ ከዚህ በፊቱ ማጀቴና እስቴ አይደለም ውጊያ የሚደረገው። እንደ ከዚህ በፊቱ ዋሸራና ወገራ አይደለም ውጊያ የሚደረገው ወገኖቼ። ከዚህ በኋላ ውጊያ የሚደረገው አገዛዙ ደጃፍ ነው። ስለዚህ ኃይል ከጎንደር፣ ኃይል ከጎጃም፣ ኃይል ከወሎ ወዴት ይመጣል? ወደ ሸዋ ይመጣል፣ ወደ አዲስ አበባ ይመጣል። ሸዋ ያሉት ሁለት እንትኖች እርስ በርስ ሲጋደሉ፣ እርስ በርስ ሲዋጉ የነበሩት አሁን ምን ይሆናሉ? አሁን አንድ ላይ ይሆናል። ስለዚህ የአገዛዙ እድሜ ምን እየሆነ ማለት እየተፋጠነ ማለት ነው። ይሄ ምንድነው? ስትራቴጂክ ኦፕሬሽኖች እና በዚህ መልኩ የዓለም አቀፍ ሚዲያዎች የዓለም አቀፍ ፐንዲቶች ይሄ የፋኖን አንድነት ሜጀር በኢትዮጵያ ፖለቲካ ውስጥ የኢትዮጵያን ፖለቲካ ሼክ የሚያደርግ ሜጀር ኦፕሬሽን እንደሆነ እየዘገቡት ነው ማለት ነው። ይሄ እንግዲህ አንዱ አመለካከት ነው። ለአዲሱ የፋኖ ድርጅት ስለ አዲሱ የፋኖ ድርጅት ምን እየተባለ ነው በሚለው ጉዳይ ማለት ነው። ሌላው ስለ አዲሱ የፋኖ ድርጅት የአገዛዙ ሰዎች የአገዛዙ ካድሬዎችስ ምን እያሉ? የአገዛዙ ካድሬዎች በጣም የተቃጠሉበት ጊዜ ነው። በጣም የተቃጠሉበት፣ በጣም የደበኑበት፣ በጣም ወሽመጣቸው የተቆረጠ ብዙ ውሸት ሲያወሩ ብዙ ፕሮፓጋንዳ ሲያወሩ እንዳልቆዩ እነ ኮሎኔል ፋንታሁን እጅ ሲሰጡ፣ እነ ማስረሻ ሰጤ እጅ ሲሰጡ፣ እነ ኢያሱ አባተ እጅ ሲሰጡ፣ እነ ኢያሱ አባራ የአፋሃድ ጥርቅሞች አብዛኛው የአፋሃድ አመራር በእስክንድር ነጋ የሚመራው የአፋሃድ አመራር እየተግተለተለ እጅ ሲሰጥ በቃ ፋኖ ማለት አፋሃድ የሆነ ይመስል አፋሃድ እኮ እየሞተ እየበሰበሰ እየወደቀ የነበረ ድርጅት እኮ። አሁን እኮ ፋኖች አንዱ ነው የሚባሉት እኮ አፋሃድ ውስጥ እኮ 1 2 3 ደህና ሰዎች ስላሉ ነው እንጂ እኮ አፋሕድ እኮ የሞተ የከሸፈ ድርጅት እኮ ነው።
የከሸፈ ድርጅት ነው። አንድ ተመስገን ማን ነው ዘመድኩን አንድ ቴሌግራም አሁን እኮ ከዚህ በኋላ 10 ቀን 15 ቀን ቢጠበቅ ኖሮ እኮ ፋኖ ራሱ በራሱ በቃ ሙሉ ለሙሉ ያከስም አፋሕድ ሙሉ ለሙሉ ያከስም ነበር። ከዚህ በኋላ 2 ሳምንት ወይ 3 ሳምንት ቢጠበቅ ያን ያህል አፋሕድ የሞተ ነው እና አብዛኞቹ ተክተልትሎ ገብተዋል። ስለዚህ የአፋሕድን መግተልተል የአፋሕድን ከባህዴን ጋር ሆኖ እጅ መስጠት የአብዛኛው የአፋሕድ አመራሮች እጅ መስጠትን ተመልክተው ምን ይሆናሉ? ፋኖ አለቀለት ብለው ያወራሉ። እና እንደዚህ አይነት ነገር ነው በቃ ፕሮፓጋንዳቸውን ደግሞ በጣም ብዙ ሰው ስለሰማው አንድ ሰው ምን አለኝ፣ እንዴ ፋኖች እጅ ሰጡ እንዲ ያለኝ አንድ ሰው። ከየት ነው ደግሞ የሰማችሁት አልኳቸው። ለምን እነሱ እነ ማስረሻ ሰጤን እኮ እንደ ፋኖ ቆጥረው እኮ ነው ጊዜ ያሳያቸው። እነ ኮሎኔል ፋንታሁንን እኮ እንደ ፋኖ ኮሎኔል ፋንታሁን እኮ ወሎ ውስጥ እኮ ከ50 በላይ እኮ ሰራዊት የለውም ወሎ ውስጥ ኦልሬዲ የተሸነፈ ኦልሬዲ ሬሌቫንት የሆኑትን ኮሎኔል ፋንታሁንን እኮ እንደ ፋኖ ቆጥረው አፋሕዶችን እኮ እንደ ፋኖ ቆጥረው እኮ ነው እጅ ሰጡ ነው የሚሉት። እና በዚህ መልኩ በቃ ፋኖ እንደተሸነፈ ምናምን አድርጎ ፕሮፓጋንዳ ሲነዙ ይመስላል። አሁን ያንን ሁሉ የሚገለብጥ ነገር ሆነባቸው። ስለዚህ ፋኖ አንድ ሆነ፣ ያ ሁሉ ፋኖ አንድ ሆነ። በዚህ ምክንያት ብዙዎቹ ተናደው የከሰረ የሆነ ግብረ መልስ ሲሰጡ ነው የምናየው። እዚህ ጋር የምታዩት ይሄ ሰው ወገኖች አያሌው መንበር ይባላል። አያሌው መንበር ማለት የድሮ አስራት ቴሌቪዥን ላይ ሰራ የነበረ ነው እና ለረጅም ጊዜ በፋኖ ኢቭን ከዛም በፊት በአብን ውስጥ በአማራ ብሔራዊ በድሉት በቃ የጎጃምና የጎንደር ጸብ እንዲኖር ከሚያደርጉ ሰዎች መካከል አገዛዙ አንዱ በወያኔ ጊዜ በብአዴን ውስጥ የነበረው አንዱ ትልቁ ችግር ወያኔዎቹ የሚጫወቱበት ትልቁ ችግር ምንድነው መሰለሽ? አንደኛ የአማራ ክልል ብለው ያነሰች ክልል ነው የሰጡት። ከዛ በኋላ በጎንደርና በወሎ መካከል በጎንደርና በጎጃም መካከል ፍትጊያ እንዲኖር አድርገዋል። በሁለቱ መካከል በቃ በጎንደርና በጎጃም መካከል ፍትጊያ እንዲኖር። ከዛ የሰኔ 15ቱ ጀነራል አሳምነው ጽጌና ዶክተር አምባቸው በሞቱ ጊዜ አንዱ ያንን አገዛዙ የሰራውን ረጅምና ክፉ አጀንዳ ተቀብሎ በጎንደር ወገኖችና በጎጃም ወገኖች መካከል እርስ በርስ መነጋገር፣ እርስ በርስ መቀራረብ፣ እርስ በርስ መግባባት እንዳይኖር ሲሰራ የነበረ በጣም መሰሪና አደገኛ የሆነ ሰው ነው እና ይህ ሰው የፋኖ ትግል በተጀመረበት ጊዜ በይፋ ያገዛዙ የነ መላኩ አለበል አላቅባይ የነ መላኩ አለበል የነ አገኘው ተሻገር የነ አብይ አህመድ የብልጽግና የውጭ ክንፍ ሆኖ አሜሪካን ሀገር ትሎ ባለው በሶሻል ሚዲያ እና በተለያየ መንገድ ጸረ ፋኖ ዘመቻ የሚያደርግ የነበረ ሰው ነው እና ይህ ሰው ፋኖዎች እጅ ሲሰጡ እነ ኮሎኔል ፋንታሁን እነ ኢያሱ አባተ እጅ ሲሰጡ እንኳን ሰጣችሁ፣ በመስጠታችሁ ትልቅ ነገር ነው ያደረጋችሁት፣ ወደ ብልጽግና በመምጣታችሁ የአብይ አህመድን የሽመልስ አብዲሳን ጫማ ለማሰር በማጎንበሳችሁ አማራውን በማዋረዳችሁ ትልቅ ነገር አደረጋችሁ ብሎ ሲያጨበጭብና ሲያሞግስ የነበረ ሰው ነው። አያሌው መንበር ይባላል። እና አሁን ይህ ሰው ይሄንን ጦማር ከመለጠፉ በፊት ይሄንን የለጠፈው እንግዲህ የፋኖ አንድነት ከታወጀ በኋላ ነው። የፋኖ አንድነት ከታወጀ በኋላ ነው። ይሄ ከመለጠፉ በፊት እነንትና እጅ ይሰጣሉ እያለ ሲናገር የነበረ ሰው ነው። በቃ ገንዘብ ተከፍሎት እዛ አይ ቲንክ ወልቃይት ከነኮለ ደመቀ ጋጋ ምናምን የሆነ ሼር ይጋራል መሰለኝ እና ገንዘብ ተከፍሎት ከፍተኛ አሁን ባለው ስርዓት ከፍተኛ ጥቅም እያገኘ ያለ ቢዝነስ ዘርግቶ ከፍተኛ ጥቅም እያገኘ ያለ በጣም አደርባይ የሆነ በተለይ በጎንደር በተለይ ጸረ ጎጃምን የሚጠላ አይደለም ደግሞ ከዚህ እሱ ካለበት አካባቢ ውጭ ያሉትን የጎንደር ወገኖችን የሚጠላ እጅግ በጣም ለጥቅምና ለሆዱ ያደረ በጣም አደገኛ ሰው ነው እና ይሄ ሰው የብልጽግና ካድሬ እንደሆነ ይታወቃል። ሀገር ሁሉ ያውቃል። እና ምን ብሎ ጻፈ? እንግዲህ ስለ አዲሱ የፋኖ ድርጅቶች ምን እየተባለ ነው አይደለ? ጥያቄ ምን ብሎ ጻፈ? ይላል ለታሪክ ይቀመጥ ብሎ ጻፈ። እያሉ ነው ጎንደርን በልኳ ባለመወከል እንደ ውሻ የተሰጣቸውን ቁራጭ ስጋ ተቀብለው ይላል። ተመልከቱት። ተስፋ መቁረጡን በዚህ ታያላችሁ። እንደ ውሻ የተሰጣቸውን ቁራጭ ስጋ ተቀብለው ክብራቸውን ዝቅ ያደረጉ ራሳቸውንና አደረጃጀታቸውን ያዋረዱና በጥቁር መዝገብ የተጻፉ ብሎ ሀብቴ ወልዴ፣ ጌታ አስራደ፣ ሳሙኤል ባለድር፣ ዘመነ ምረት፣ አስቻለው በለጠና ይህንን ይሁንታ የሰጡ ሌሎች አመራሮች ሁሉ ናቸው ብሎ እነደረጀን ማለት ነው እንደነሻለቃ ደረጀ ያሉትን እንደነጋሽ መሳፍንት ያሉትን ደምሎ
ምንድነው የሚላቸው እነዚህ ሰዎች ጎንደርን በልኳ ባለመወከላቸው ጎንደርን እንዳዋረዱ አድርጎ ነው ያቀረበው። ጎንደርን እንዳዋረዱ እና እንደ ውሻ የተሰጣቸውን ቁራጭ ስጋ ተቀብለው ክብራቸውን ዝቅ ያደረጉ ውሾች ነው እያላቸው ያለው። ቤዚክሊ እንደ ውሻ ክብራቸውን ያዋረዱ ብሎ እንዲህ አይነት የጸያፍ ንግግር እስከ መናገር ነው የደረሰበት። ይሄ የሚያሳያችሁ ምንድን ነው? የብልጽግና ካድሬዎች ምን ያህል እንደተናደዱ፣ ምን ያህል ወሽመጣቸው እንደተቆረጠ ነው ከዚህ የምናየው። እና ጎንደር በልኳ ባለመወከሏ ይላል። አድማጮች፣ ተመልካቾች ይህን እነዚህ ሰዎች ያሳያቸው። እዚህ ጋር የምታዩቸው ማን ነው? አያሌው መንበር የጠቀሳቸው ሰዎች ናቸው። እዚህ ጋር የምታዩቸው አያሌው ከላይ የምታዩት ወንድማችን ዘመነ ምሕረት፣ አርበኛ ዘመነ ምሕረት ይባላል። አርበኛ ዘመነ ምሕረትን በደንብ አውቀዋለሁ፣ በቅርበት አውቀዋለሁ። ረጅም ጊዜ በቅርበት አውቀዋለሁ። በወያኔ ጊዜ የታሰረ ወገቡ መከራውን የበላ ዋጋውን የበላ በጣም ስንት ነገር ያሳለፈ በጣም የሚከበር ኢንቴግሪቲ ያለው ሀገሩን ህዝቡን የሚወድ ለሀገርና ለህዝብ መስዋዕትነት የተከፈለ ትልቅ ሰው ነው። ብዙዎቹ እስክንድር ነጋንና ኮሎኔል ፋንታሁንን ነው የሚያውቁት። ይሄ ወንድምም ታስሮ ለብዙ ጊዜ የታሰረ ሰው ነው። ግን ብዙ ሰው አያውቅም። ለምን? አጨብጫቢ የለውማ። ስለሱ የሚናገርለት ሰው አልነበረማ። እና ዘመነ ምሕረት የአዲሱ የፋኖ አመራር 19 አባላት ያሉት ኮሚቴ ያለ አይደለ? የ19 አባላት ኮሚቴ ውስጥ እዛ ውስጥ ዘመነ ምሕረት አንዱ ነው። ከጎንደር ተወው። የማክሰኝት ሰው ነው። የጎንደር ማክሰኝት የተወለደ ሰው ነው። ከላይ ሽርጥ ያደረገው ደግሞ የአማራ ፋኖ የበላይ ዘለቀ እዝ መሪ ሻለቃ ሀብቴ ወልዴ ነው። ሻለቃ ሀብቴ ወልዴም የዚህ ሻለቃ ሀብቴ ወልዴ ምክትል ሊቀመንበር ነው። ተመልከቱ። የአማራ ፋኖ ይሄ አዲሱ ድርጅት ምክትል ሊቀመንበር ብቻ አይደለም። በዛ ድርጅት ውስጥ ሊቀመንበር ዘመነ ካሴ ያለ፣ ምክትል ሊቀመንበሮች 3 አሉ። ከነዚህ 3ቱ ሊቀመንበሮች አንደኛው መከተማሞ ምክትል ሊቀመንበር ብቻ ነው፣ ሌላ ኃላፊነት አልተሰጠውም። ሀብቴ ግን ምክትል ሊቀመንበርና የወታደራዊ ጉዳዮችን የሚመለከት ነው። ስለዚህ ከነ ጀነራል ተፈራ ከወታደራዊ አዛዦች ከነ ጀነራል ተፈራ ጋር አብሮ የሚሰራ የአዲሱ ድርጅት ምክትል ሊቀመንበር ሆኖ የተመረጠ ሰው ነው። ማን? ሀብቴ ምክትል ሊቀመንበር። ያዙልኝ። ወንድሜ ዘመነ ምሕረት ደግሞ በአማራ ፋኖ በእንትን ውስጥ የህዝብ አስተዳደር መምሪያ ኃላፊ ሆኖ የተመረጠ ሰው ነው። የህዝብ አስተዳደር ማለት ህዝብን የማስተዳደር ማለት ነው። ሌላው ከታች የምታዩት ረዳት ፕሮፌሰር፣ የጎንደር ዩኒቨርሲቲ መምህር ረዳት ፕሮፌሰር አፋሕድ ውስጥ የነበረ ጊዜ የአፋሕድ የፖለቲካ ዘርፍ ኃላፊ ነበር። በጣም በርካታ የጎንደር ሰዎች ይህንን ሰው ትልቅ አቅም ያለው ብቃት ያለው ችሎታ ያለው ሰው አድርገው ነው የሚቆጥሩ። እኔም በግሌ በተለያየ መንገድ በተለያየ ጊዜ በፌስቡክም በተለያየ ቦታ ረዳት ፕሮፌሰር ጌታ አስራደ ትልቅ አቅም ያለው የፋኖ ትልቅ አቅም ያለው ብዙ ጊዜ ቃለ መጠይቆቹን ሰምታችሁ ከሆነ በጣም ኤሎኮት ጥሩ ነገር የሚናገር በሳል ንግግር የሚናገር ስቴትስመን የሆነ ሰው እንደሆነ ነው ብዙ ጊዜ የምናገረው። እና ይሄ ሰው እንደሚመቸኝ ምንም እንኳ አፋሕድ ውስጥ የነበረ ሰው ቢሆንም ማለት ነው። ምንም እንኳ አፋሕድ ውስጥ የነበረ ሰው ቢሆንም ግን አፋሕድ ውስጥ በቃ ተሳስቶ የገባ አፋሕድ ውስጥ መሆን ያልነበረበት ከአፋሕድ ወጥቶ አፋብኃን እንዲቀላቀል እፈልገው የነበረ ሰው ይሄ ወንድም። ግን አሁን ይሄ ወንድም የጎንደርን ወክሎ የዚህ አዲሱ ድርጅት ከ19 ውስጥ አንዱ ነው። እና ያ ብቻ አይደለም ወገኖች፣ የፖለቲካ ዘርፍ መምሪያ ኃላፊ ሆኖ የተመደበ ነው። ቀላል ፖዚሽን እንዳይመስላችሁ፣ ትልቅ በፋኖ እንቅስቃሴ ውስጥ ትልቅ ፖዚሽን ነው። የፖለቲካ መምሪያ ኃላፊ ሆኖ የተመደበ ነው። አራተኛው እዚህ ጋር የምታዩት ወንድማችን ቦኔት ያደረገ ወንድማችን፣ አንበሳ ወንድማችን፣ ጀግና ወንድማችን፣ የአማራ ፋኖ በላይ እዝ የወታደራዊ አዛዥ የነበረ ወንድማችን፣ እሱ ደግሞ ምን ሆኗል? በጀነራል ተፈራ ስር ምክትል ወታደራዊ አዛዥ እና የስልጠና መምሪያ ኃላፊ ሆኗል። በቃ ፋኖችን የሚያሰለጥን ኤቲክስ እንዲኖራቸው፣ ስነ ምግባር እንዲኖራቸው፣ ወታደራዊ ብቃት እንዲኖራቸው፣ ፋኖች በቃ ኦርጋናይዝድ የሆነ ፕሮፌሽናል የሆነ ወታደር እንዲሆኑ እንዲያደርጉ በዛ ጉዳይ ላይ እንዲሰራ የ19ኙ አመራር አባላት አንዱና የስልጠናና የፋኖ ምናምን መምሪያ ኃላፊ ሆኖ የተሾመ ሰው። እንግዲህ እነዚህ አራቱ እንግዲህ ከጎንደር የተወከሉ ናቸው ወገኖች፣ ከጎንደር የተወከሉ ናቸው። እንግዲህ ተመልከቱ፣ ከእያንዳንዱ ጠቅላይ ግዛት አራት ነው። ከሸዋ 4፣ ከጎንደር 4፣ ከወሎ 4፣ ከጎጃም 4 ሰው ነው የተወከሉ። ስለዚህ ጎንደርን በልኳ ባለመወከል ሲባል ተመልከቱ፣ 2 ሰው ብቻ ነው እንደ ከጎንደር የተወከለው? 3 ሰው ብቻ ነው? ሌሎቹ 4 ወክለው ከጎንደር 2 ሰው ብቻ ነው እንደ የተወከለው? አይደለም።
ከየት አምጥቶ ጎንደርን በልኳ ባለመወከሏ ብሎ እንደሚል ሊገባኝ አልቻለም። ተመልከቱ። ተስፋ መቁረጥ እንዳለባቸው ከዚህ ማየት ትችላላችሁ። ተስፋ እንደቆረጡ ወገኖቼ ይሄንን ልበላችሁ። እንደውም ተመልከቱ ለጎንደር ከጎጃም ከወሎ ከሸዋ የበለጠ እንደውም አንድ ተጨማሪ መቀመጫ አግኝተዋል። ከጎንደር ከጎጃም ይቅርታ ከሸዋ 4 ሰው ነው የተወከለው። መከታው ማሞ፣ ጋሽ ምንተስኖት፣ ብሩክ ስለሺ፣ ባዬ አለባቸው። ከወሎ 4 ሰው ነው የተወከለው። ምሬ ወዳጆ፣ አበበ ፈንታው፣ ድርሳን ብርሃኔ፣ ሄኖክ አዲሴ። ከጎጃም 4 ነው የተወከለው። ዘመነ ካሴ፣ አስረስ ማረ፣ ሻለቃ ዝናቡና ኢንጂነር አሻግሬ ባዬ። ከዛ በዚህ ያልተደራጁ እስክንድር ነጋና ጀነራል ተፈራ እንዲገቡ ተደረገ። ከጎንደር 5 ሰው ነው የተወከለው። አያችሁ እንግዲህ ማን ነው አያሌው መንበር ጎንደርን በልኳ ባለመወከል ያለው 5 ሰው ተወክለው ነው። ሌሎቹ 4 ሲወከሉ ጎንደር ግን 5 ሰው ነው የተወከለው። እንግዲህ 5 ነው ከ4 የሚያንሰው ወይስ 5 ነው ከ4 የሚበልጠው? ይሄንን ያውቃል። መግለጫውን አንብቧል። የእነዚህ ሰዎች ስም ሊስት የዘረዘረውን በዚህ ምክንያት ግን በዚህ ልክ ተመልከቱ። 5 ከ4 ያነሰ ይመስል ጎንደር በልኳ አልተወከለችም ብሎ እስከ ማማረርና ብሶት እስከ ማሰማት ይሄ ሰው ከደረሰ ምን ያህል የብልጽግና ሰዎችና ያገዛዙ አቀንቃኞች ምን ያህል እንደተናደዱ ከዚህ ማወቅ ይቻላል። ጎንደር መምህር ዘመነ ምረት ማክሰኝት፣ ሻለቃ ሀብቴ ወልዴ የወገራ አካባቢ ሰው ነው። እሱ ጥንቃሽ ነው ምናምን የወገራ አካባቢ ሰው ነው፣ ሰሜን ጎንደር። ረዳት ፕሮፌሰር ጌታ አሳዳ ሲንክ ስቴ ምንድነው ስማዳ አካባቢ ነው መሰለኝ፣ ከደቡብ ጎንደር ነው። ኮማንደር ሳሙኤል ባለድል ከደንቢያ አካባቢ ነው። እሱ ደግሞ እነዚህ ብቻ እንዳይመስላችሁ ሌላ 5ኛ አለ። ፎቶውን ስላላገኘሁት ነው እዚያ ላይ። እሱም ደግሞ ምንድነው የአፋብሃ በላይ ዘለቀ እዝ የፖለቲካ ዘርፍ መምሪያ ኃላፊ የነበረ የቀድሞ አፋብሃ 13ቱ አንዱ የነበረ አስቻለው በለጠ ይባላል። እሱ ደግሞ የአርማጭሆ ሰው ነው። አስቻለው በለጠ ደግሞ ምንድነው ኃላፊነቱ? የድርጅቱ የጽህፈት ቤት ኃላፊ ነው። 5 ሰዎች ከጎንደር ተወክለዋል። ታዲያ አያሌው መንበርና እንደ አያሌው መንበር ያሉ እንትኖች ከየት አምጥቶ ነው ጎንደር በልኳ ባለመወከሏ እንደ ውሻ የተሰጣቸውን ቁራጭ ስጋ ተቀብለው ክብራቸውን ዝቅ ያደረጉ ራሳቸውንና አደረጃጀታቸውን ያዋረዱና በጥቁር መዝገብ የተጻፉ ብለው እነዚህን ወገኖችና አስቻለውን እንደዚሁም ደግሞ እነዚህን ሰዎች እንዲመረሩ ያደረጉትን ሰዎች ይሄ ሰው የሚነቅፍበት ምክንያት ለምንድን ነው? እና ምን ያህል ሰዎቹ ተስፋ እንደቆረጡ ምን ያህል እንደተናደዱ ከዚህ ማየት እንችላለን ማለት ነው። አድማጮቻችን፣ ተመልካቾቻችን እንግዲህ ተመልከቱ። የአፋብሃ በቃ የቀራቸው ሊቀመንበር መሆን ብቻ ነው። እንግዲህ እነ አያሌው መንበር ለምን ዘመነ ካሴ ሊቀመንበር ከሆነ ነገራቸው እሱ ሌላ ጉዳይ ነው። ስለዚህ ዘመነ ካሴ ለምን ሊቀመንበር ሆነ? አንድ ሰው ነው ሊቀመንበር ሰብሳቢ መሆን ያለበት አይደል እንዴ? አንድ ሰው ሰብሳቢ ሆነ። ያ ሰብሳቢ የሆነው ሰው ደግሞ ያን ያህል ከሌሎቹ የተለየ ስልጣን የለውም። የቡድን አመራር ነው ያለው። 19ኙ በአንድ ላይ ሆነው በኮሚቴ ነው የሚወስኑት። እነዚህ ወገኖች ያልተስማሙበት ውሳኔ ተግባራዊ አይሆንም። የጎንደር ሰዎች ያልተስማሙበት ውሳኔ ዘመነ ካሴ ስለፈለገ ተግባራዊ አይሆንም። የቡድን አመራር ነው ያለው። በቡድን ነው በውሳኔ ነው የሚወስኑት። እና የዛ የቡድን አመራር የዛ 19 አባላት ያሉት ኮሚቴ ደግሞ ፖሊት ቢሮ በሉት ስሙን አላውቀውም። የዛ ደግሞ ሰብሳቢ ማለት ነው ዘመነ ካሴ ነው። እና ውሳኔዎችን ሲያሳልፍ እዛ ውሳኔ ላይ ረዳት ፕሮፌሰር ጌታ አልስማማም ብሎ መናገር ይችላል። ሳሙኤል ባለድል አልስማማም ብሎ መናገር ይችላል። ዘመነ ካሴ የሚፈልገው ነገር እንኳ ቢሆን
የጎንደር ማህበረሰብን ጥቅም፣ የጎንደር ማህበረሰብን ፍላጎት፣ የጎንደር ፋኖችን ፍላጎት የማያሟላ ከሆነ በድምፅ ብልጫ የዘመነ ካሴ ፍላጎት እንዲሻር ማድረግ ይችላል። ዘመነ ካሴ እንደነሱ እኩል መብት ነው። ይሄን ያውቃል። ስለዚህ የዘመነ ካሴ ሊቀመንበር ከጎንደር ነው ሊቀመንበር መሆን የነበረበት ከሆነ አባባሉ እና እያለው ነበር። ያ ሌላ ጉዳይ ነው። እንግዲያውስ ጎንደር ብቻ ሳይሆን ወሎም ሸዋም አልተወከሉም ማለት ነው በበቂ ሁኔታ። ስለዚህ ይሄ የሚያሳየው ምንድን ነው? በጣም እንደውም በዚህ አደረጃጀት የበለጠ ድምፅ ያገኙት የበለጠ ውክልና ያገኙት እንዳልኳቸው 5 ተወካይ ያገኙት ጎንደሮች ናቸው፣ የጎንደር ወገኖች ናቸው። እንደውም ሌሎቹ እንደ ጎንደር አልተወከሉም። እንግዲህ 5 ነው የሚበልጠው፣ 4 ነው የሚበልጠው ወገኖች። ሌሎቹ እንደውም እንደ ጎንደር አልተወከሉም። ስለዚህ የእነ አያሌው መንበር ክርክር ውሃ የሚቋጠር አይደለም። እንግዲህ ከዘመነ ካሴ ከተሰጠው የሰብሳቢነት ውጪ እንግዲህ ያሉትን ግን ውሰዱ። የድርጅቱ ጽሕፈት ቤት ኃላፊ ጎንደር ጋር ነው ሄደው፣ ምክትል ሊቀመንበርና የወታደራዊ ዘርፍ የወታደራዊ ጉዳዮችን የሚከታተለው ጎንደር ጋር ነው ሄደው፣ የፖለቲካ ዘርፍ ኃላፊነት ጎንደር ጋር ነው ሄደው፣ የአስተዳደር የድርጅታዊ አስተዳደር ኃላፊነት ጎንደር ጋር ነው ሄደው፣ የስልጠናና የምርምር 4 በቃ ምን ልበላችሁ 4 ሜጀር ምንድነው 3 ቁልፍ የመምሪያ ኃላፊነትን ኮሚቴዎችን 3 ቁልፍ የመምሪያ ኃላፊነት በጎንደር ፋኖች ነው የተያዘ 3። እንደገና ደግሞ የድርጅቱ ጽሕፈት ቤትን ደግሞ የድርጅት ጽሕፈት ቤት ኃላፊ ጸሐፊ ማለት ነው። የድርጅት ጽሕፈት ቤት ኃላፊም ደግሞ በአስቻለው በለጠ ነው የተያዘው። እና ይሄ የሚያሳየው ምንድነው? በቃ አሁንም እነዚህ ሰዎች በቃ ከድሮ በሽታቸው አልተላቀቁም ማለት ነው። ጎንደርን ከሌላው የማጣላት፣ ጎንደርን ከሌላው የመለየት፣ ጎንደርን ለብቻው ከሌላው ተነጥሎ ጎንደር ለብቻው እንድትመታ የማድረግ፣ ጎንደር ለብቻው የብልጽግና ባሪያ ሆና እንድትቀጥል የማድረግ ፍላጎታቸው አሁንም አለ ማለት ነው። ግን እየከሸፈ ነው ወገኖች። ይህንን የጎንደር ወጣቶች የጎንደር ፋኖች ያውቃሉ። አሁን መረጃዎች እንደሚጠቁሙት ጎንደር አካባቢ ጋይንት ሂዱ፣ እስቴ ሂዱ፣ ደንቢያ ሂዱ፣ አርማጮ ሂዱ፣ ወገራ ሂዱ፣ መሀል ጎንደር ሂዱ፣ በሁሉም ቦታ በአሁኑ ጊዜ የሚደርሰኝ መረጃዎች የሚያሳየው የጎንደር ፋኖች በአስደማሚ ሁኔታ በደስታ እየተከታተሉ ነው። እና በተለይ ደግሞ አንዳንድ መሟላት ያለባቸው ነገሮች አሉ። በተለይ አሁን እነ ሻለቃ ሀብቴ ወደ አማራ ድርጅት በሚሄዱበት ጊዜ ይሄ ፋኖ ጉንትን ምንድን ነው እስካሁን እነ ሀብቴ ነበሩ እዛ አካባቢ የጎንደር ፋኖ መሪ ሆነው የሚሰሩ የነበሩት። አሁን አዲስ መሪ ደግሞ ያው መመረጥ ይኖርበታል ማለት ነው። በአማራ ድርጅት በድርጅት ደረጃ የፖሊት ቢሮ አባል ሆኖ በተለይ ደግሞ ሀብቴ ምክትል ሊቀመንበር ሆኖ ትልቅ ኃላፊነት በድርጅት በአማራ በዚህ በአዲሱ ድርጅት ስለተሰጠው በጠቅላይ ግዛት ደረጃ ደግሞ ያለውን ስራ የሚሰሩ ሰዎችን መመደብ ያስፈልጋል። እና ረዳት ማነው ደረጀ አመራር ውስጥ አይደለም፣ ሌሎች በአማራ ደረጃ ሌሎች አመራር ይሁኑ ብሎ እዛ አካባቢ አሁን እንደነ ደረጀ ያሉ ሰዎች ስላሉ እንደነ ባዬ እንደነ ደረጀ ያሉ ሰዎች ስላሉ እንደነ ባዬ ቀናው ደረጀ ምንድነው እንደነ ተሾመ የመሳሰሉ አመራር ውስጥ ያልገቡ በጣም ድንቅና አንጋፋ መሪዎች አሉ። የጎጃምን ደግሞ አወቃቀር በተቻለ መጠን ለእነዚህ ሰዎች ሰጥተው እነዚህ ሰዎች ስራውን እንዲሰሩ ማድረግ ያስፈልጋል ማለት ነው። እና ጎንደር ያለው ሁኔታ ይሄ ነው። እንግዲህ አድማጮቼ፣ ተመልካቾቼ ያው ብዙ ይወራል ስለ ፋኖ አደረጃጀቶች ብዙ ይወራል። ግን እንደው 2 እንትኖችን ላሳይ ብዬ ነው ይሄንን እንደማሳያ ያቀረብኩት። ኦሊኖል ግን በአዲሱ አደረጃጀት ዙሪያ በጣም ጥሩ ነገር ነው እየተደረገ ያለው። አንዳንድ ቅሬታዎች፣ አንዳንድ መሻሻል ያለባቸው፣ አንዳንድ ክፍተቶች መታረም ያለባቸው ነገሮች የሚያነሱ ስሜታዊ ሆነው አንዳንድ ነገሮችን በጣም የሚያነሱ ወገኖች አሉ። ግን እንዳልኩት ይሄ ቤት ነው የተሰራው። ቤት ውስጥ እንዳልኳችሁ ስንጥቅ ይኖራል፣ ግድግዳው የተበላሽቶ ይኖራል፣ ድርዛ ይኖራል፣ መጠረግ ያለበት መስተካከል ያለበት በሚስማር መመታት ያለበት መታረም ያለበት ነገሮች ብዙ ይኖራሉ። እነሱን በቃ በግልጽነት ባለው መልኩ ድርጅቱ የኛ ድርጅት እንደሆነ አድርገን ቆጥረን ግልጽነት ባለው መልኩ እርማት እንዲደረግባቸው፣ ማሻሻያዎች እንዲደረግባቸው ስራዎች ይሰራሉ ማለት ነው። እና በዚህ መልኩ ትልቅ ነገር ሆኗል። እንግዲህ ያለው ሁኔታ ይሄን ይመስላል። አድማጮቻችን፣ ተመልካቾቻችን እንግዲህ ስለ ፋኖች ምን ይባላል በሚል ርዕስ ያዘጋጀው ዝግጅት ይመስላል። በሌላ ጊዜ በተመሳሳይ ፕሮግራም እስክንገናኝ ደህና ሁኑ።